እንዳንቺ አይነት ሰው አለ ግን በዚህ ዘመን እንደዚህ ምስኪን ጫዋ ታሳፍሪኝ። በቃ ላይቭሽን ከፍተሽ እንደዚህ ነው ቁጭ ብትይው። አው ቲኬት ስለምሸጥ ይመጣሉ እኔ ጋ ገዝት እያስገባዋቸው ቲኬት የሚፈልጉትን ሲጠይቁኝ እየነገርኳቸው ከዛ እሺ ካሉ በዋትስአፕ ይመጡና ከዛ ቆርጥላቸዋለሁ ገንዘብ ሲልኩልኝ። በጣም ጥሩ ጋይስ። መቁረጥ ፈልጉ በየትም ሀገር የሚኖሩ ነው በስ ዩናይትድ አረብ ኤምሬት ብቻ? የትም ሀገር ሀቡዬ፣ ኳታር፣ ኩዌት፣ ባህሬን፣ ጆርዳን የትም የሚኖሩ ወደ ኢትዮጵያ መግባት የሚፈልጉ ህጋዊ ኦንላይን እቆርጥላቸዋለሁ። እንዲሁም ሀገራቸው ድረስ እንደ ጅማ፣ መቀለ፣ ኮምቦልቻ ምናምን፣ ነቀምት፣ ድሬዳዋ፣ ባህር ዳር ምናምን የሚፈልጉት እዛ ድረስ ከዚህ እቆርጥላቸዋለሁ። ከኢትዮጵያም ወደዚህ ለሚመጡ ቪዛ ያለ የሆኑ እቆርጥላቸዋለሁ በኦንላይን ማለት ነው። ያ የትም ሀገር የምትኖሩ ወደ ኢትዮጵያ መግባት የምትፈልጉ እራሳችሁ በኦንላይን ትኬት አቆራረጥ የማታውቁ ፎዚ ትቆርጥላችኋል። የትም ብትሆኑ ባህሬን፣ ኩዌት፣ ሳዑዲ የትም ቦታ ብትሆኑ ትኬት መቁረጥ ከፈለጋችሁ እና አቆራረጡን ካላወቃችሁ ይኸው አለችላችሁ። ፎሎ አድርጓት። ቤቷ ላይቭ ላይ ገብታችሁ ቁጥሯን ወስዳችሁ ቁጥርሽ ባዮች ላይ አለ፣ ፕሮፋይሌ ላይ አለ፣ ፕሮፋይሌ ላይ ቁጥሩ አለ። ዋትሳፕ ላይ ገብታችሁ ትኬት መቁረጥ ፈልጋለሁ በላችሁ፣ የአየር ትኬት መቁረጥ ፈልጋለሁ ብላችሁ ቆርጣ ትልክላችኋለች። በዛውም ደግሞ ያው ከሀገርሽ ሰው ጋር በራስሽ ቋንቋ በፊት አረቦች ናቸው የሚቆርጡላቸው ያለ ኪሎ 10 ኪሎ 20 ኪሎ ብቻ እየቆረጡ እቃቸውን ጥሎ የሚገቡ አሉ። አሁን 70 ኪሎም አለ፣ 60ም አለ፣ 50ም አለ፣ ከዛ በታችም አለ። የፈለጉትን በፈለጉ በኦሮምኛም በአማርኛም ቋንቋ እንዲሁም በአረብኛ ከመዳሞች ጋር እንዳወራላቸው ከፈለጉ ከሰውዬው ጋር እያወራው እያግባባው የፈለጉት ቀናቸውንም እየመረጡ መሄድን መመለስ ስለሚፈልጉትም በራሳቸው ቋንቋ እያወሩ እቆርጥላቸዋለሁ። እንደ ኤርዌይስ ኪሎ ይለያል። እዚህ ብዙ ኪሎ የሚባሉበት ስንት መርጡ እና ትቆርጥላቸዋለች ማለት ነው። የትም ሀገር የምትኖሩ ወደ ኢትዮጵያ መግባት የምትፈልጉ ማለት ነው። እሺ አብዬ በጣም ነው የማመሰግነው። አንዳንድ ጥያቄ ጠይቃት ሀቡ፣ ስለ ትዳር ጠይቂያት አንዳንድ ጥያቄ። በጣም ታፍራለች። ረጅም ማግባት ፈልገሽ ነው? ወደ ትዳር ከመግባቷ በፊት ረጁ ስለ ትዳር አንዳንድ ነገሮችን ማወቅ ፈልጋ ነው። ያው አንቺም ሀቡዬ ትዳር ውስጥ ገብተሽ አይተሻል። ትዳር በጣም ቆንጆ ነገር ነው። የምትበሲበት ነው። ትልቅ ሰው የምትሆኝበት ነው። ትልቅ ኃላፊነት የምትሸከሚበት ነው። ውጭ ያለሽ ከትዳር በፊት እና ከትዳር በኋላ አንድ አይደለም። ሲጀመር ቀልብሽም ያድጋል። አይምሮሽ ሰፋ አድርጎ ያስባል። ከሰው ጋር እንዴት መኖር እንዳለብሽ፣ ህይወትን እንዴት መኖሪያ እንዳለብሽ ካገባሽ በኋላ ጎበዝ የምትሆኑ ለራሱ ካገባሽ በኋላ ነው። ብዙ ነገር ትማሪበታለሽ። ጥንካሬ አለው። እንደ ሴትነትሽ የሚታየው ትዳር ውስጥ ነው። ጠንክረሽ እዚህ ስራው ማኔጅ እያደረግሽ፣ ባለቤትሽን ማኔጅ እያደረግሽ፣ ቤትሽን እየጠበቅሽ፣ ልጆችሽን እያሳደግ ደስ የሚል እንትን አለው በጣም። ሲጀመር አይገናኝም ትዳርና ያው ላጤነት። በጣም ደስ ይላል ትዳር። ለልጅ ፈልጌ ነው አግቢ። ያው በዛ ላይ ደግሞ ጥሩ ሰው ስታገኝ የሚረዳሽ ወንድ ልጅ ከሁሉም የበለጠ የሚረዳሽ እና የሚሰማሽ ከሆነ በጣም ብዙ አመት በምቾት መኖር ትቻለሽ እድሜ ልካችሁ። በተለይ የሚሰማሽ እና የሚረዳሽ ሳታውሪ የሚያውቅ ብዙ ነገር ሊወራ ይችላል ስለ አንቺ፣ ግን እሱ የሚያውቅሽ ከሆነ ውስጥሽን ሁሉ ነገርሽን የሚያውቅ ባህሪሽን የሚያውቅ ሳትናገሪ የሚረዳሽ ከሆነ የሚወድሽ፣ በተለይ ደግሞ ክብር የሚያከብርሽ ማይንቅሽ ከሆነ ክብር የሚሰጥሽ ሀሳብሽን የሚደግፍልሽ ወንድ ከሆነ በጣም ምቾት አለው ትዳር። በጣም ቆንጆ ነው። እሰይ አገላለጽሽ እንዴት ደስ ይላል! በእናትህ እሰይ እውነት ደስ ይላል። ለረጁ ሞራልሽ አልመጣም የማግባት? በጣም ሞራልሽን ቀሰቀሰችዋ። ፋሲካ አታገቢ ነርቬን የነካችሁ። በቀደም ራሱ ስትነግረኝ በቃ ባሏ ቤት ውስጥ እንደሚያግዛት ምናምን ስትነግረኝ ነርቬን ነክተዋለች። ጎበዝ። አግቡ። ከትዳር በኋላ ህይወት ይጣፍጣል። በጣም ነው ህይወት የሚጣፍጠው። ትዳር ህይወትን ያጣፍጣል እና አግቡ ሴቶችዬ፣ አግቡ። አታዩም? ያው ካገባች በአመቷ 14 ኪሎ ጨመረች። ትዳር ሴት ልጅ ያፋፋል። ጥሩ ባል ካገኛችሁ ትዳር ያፋፋል። ትዳር እድሜን ያራዝማል። የሆነ ጊዜ ከዛሬ 4 አመት ነው ምናምን አካባቢ
ናስር የሚባል ልጅ አገባ። የሆነ ናስር የሚባል ልጅ አለ። ያገባት ልጅ ያለፈ ህይወቷ የሆኑ ነገሮች ነበር እና ሊያፋቱት እያመጡ ያለፈ ህይወቷን ይፖስታሉ። ካለፈው ጓደኛዋ ጋር የሆነ የሌላ ሀገር የነበረውን ነገር ይፖስታሉ። አቤት ጥንካሬ! የልጁ ጥንካሬ! አቤት አትንኩብኝ ሚስቴን፣ በቃ ያለፈው ነገር ያለፈ ነው አባባል ያውቁታል። እዚህ የሚያውቁት ከሆነ አንቺ ጋር ያሉትን ጠይቀን። አቤት ሚስቴን አትንኩብኝ ብታይ በቃ ወጥቶ የሆነ ጊዜ ላይ ምርር ብሎ ወጥቶ ቪዲዮ ሰራ። ምን አርጊ ነው የምትል? እኔ ተቀብዬ እየኖርኩ እስከሆነ ድረስ አዋልኩት ማለት ልንገርሽ ስሙን ናስር። ናስር አባቴ ሙት ጀግና አበሻ ነው። ናስር አንወሌ በጣም ጀግና ብትል የነ ፎዚ ጀማ ነው። ፎዚ ታውቃታለች ልጅቷን። እሺ ወይኔ ለምንድን ነው ማለት ምን አርጋ ነው ሚስቱን ሊያፋቱት የሚሞክሩት? ማለት ምንድን ናት እያሉ ነው? በፊት ከሱ በፊት የሌላ ሀገር ዜጋ ጓደኛ ነበር እና ይኑራታ ብርቅ ነው እንደ ልነግርሽ አይደለም። ከሱ ጋር ተቃቅፋ የሆነ ነገሩ እያመጡ ይፖስታሉ። ገባሽ? እና በጣም ብዙ ርቀት ሄዱ። ሌላ ነገሮች እየፖሰቱ ምናምን በቃ የሆነ የባል ከሌላ ታውቂያለሽ፣ እንደ ሌሎች አንዳንድ ሰው አሁን አዋረድሽኝ እንዲህ ነበርሽ እንዲህ ምናምን ብሎ ጥሎ የመሄድ ነገር አለበት። ግን እንደዛ ጥሎ መሄድ ሳይሆን በቃ አብሯት እየተጋፈጠ እሷ አትናገርም፣ እሱ ነው የሚናገርላት። ብታይ ነው ታዲያ ጀግና ፕሮቴክተር እኮ ነው ባል የባል እሱ ነው ወጥቶ መልስ የሚሰጥላት ምናምን። እና እስቲል ነው። ስንት ልጅ ወለዱ ፎዚ? 2 ልጆች ነው 3 ልጆች 2 ልጆች ወልደዋል አይደል? 2 ልጅ ወልደው አሁን እንደውም እዚህ ኢማራት ላይ ለመጀመሪያ ጊዜ ሚዲያ የከፈተው እሱ ነው። የትሪመንት ሚዲያ የሚባል ከፍቷል። ገና በቀደም የተመረቀው በጣም ጎበዝ ጠንካራ ልጅ ነው። ከየት አንስቶ የት እንደደረሱ አላህ አሁን የሚጨምርላቸው ጀግና ወንድ ነው። በጣም በጣም ደስ ይላል። በቃ ባል ማለት ባሎች ከዚህ ተማሩ። ለሌሎች ባሎች ማስተማሪያ ነው። ምክንያቱም አየሽ ጠላት ተቃጠለ ለማፋታት ያለፈ ታሪክ የሰው ልጅ ባለፈ ታሪኩ አይገመገምም በዛሬው እንጂ ለማጣላት ያንን ሲያደርጉ የነበሩ ሰዎች እፍር ኩምሽሽ አሉ። እነሱ ይኸው ተጋብተው ወልደው አብረው ሲቆዩ ሲያዩ ቅጥል ደስ ይላል። አንጀቴ ቂቤ ትዳር ሲባል ምሳሌ ነው እሱ ልጅ ሁሌ ነው እውነት ገርመኝ ነበረ ጥንካሬያቸው ምናምን ወላሂ። ወይኔ ዲዛይር ስኩል መጡ። ጋይስ አንዴ ውጡልኝ፣ እንገናኛለን። ላስገባ ነው ዲዛይር ስኩል። በቃ አንቺ ነሽ ወጥቶ አቡዬ እንግዳ መጥቶብኛል። ይቅርታ ለካ እኔ ነኝ የምወጣው። እሺ ሀቢባዬ እኔ ፍቅር ሰላም ሁኚ። ኦኬ ቻው። እናንተ አይደላችሁ እንደ እኔ ቤት የመጣችሁት? እኔ ነኝ እንደ መውጣት ያለብኝ እናንተ መስላችሁኝ። እንግዳ መጥቶብኝ ነው። ሰላም ጤና ይስጥልኝ። አቢባዬ እንዴት ነህ? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ? አለም ቪዲዮ አልበራም። እሺ አሁን ብቅ አላልንም? አዎ አሁን በርቷል። ቆይ ላስተካክለው። እንትን እቺ ማስክ አሁንም አለች እንዴ? ለካ አዎ ስታይሌ ናት፣ ብራንዴ ናት፣ ሁሌም ትኖራለች። ተመችቶኛል። ካሜራችሁ ግን ትንሽ ቆሽሾ ነው መሰለኝ። አይደለም መጠረግ ይፈልጋል ካሜራው። ጥራት የለውም፣ ብዥም ነው። እሺ እንኳን ደህና መጣክ። አመሰግናለሁ አቢባዬ። ደህና ቆየሽ? አለን። ይህነትሽ ቤተሰቦችሽም በላይቭ ያሉትን ጭምር ሁሉም ሰላም ነው እኛ ጋር። ቤተሰቦችሽ ደህና ናቸው? ልጆችሽ? ሁሉም ሰላም ነው ይመስገን ፈጣሪ። አንተ ጋር ሁሉ ሰላም? ሁሉ ሰላም። ላይቭ ላይ ያሉ ቤተሰቦች ደህና ናቸው? ሁሉም ሰላም ነው። ዘመድ ሆነናል ብዬ እኮ። አዎ ትክክል። ሰው መቀጠል ይችላለሁ? የስ ፕሊስ ጀምር። እሺ
የሀቢባ ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። እኔ ምንተስኖት መኩሪያ እባላለሁ። በየትኛውኝ ያለው ከእህታችን ሀቢባ ጋር ሀቢቦን ክብረት ይስጥልን ከማለት በላይ ምንም ልንል አንፈልግም። እንዳከበርሽን እግዚአብሔር ያክብርሽ። ስለተቀበልሽን በፍቅር ደስ ይለናል። እኔ ከዲዛይን ኦንላይን ስኩል ነው የመጣሁት። ምንተስኖት እባላለሁ። ያው ፀሐይ አግኝቶኛል። እንደምታዩት ሀገር ቤት ነው ያለንም። በዚህ ኢትዮጵያ ውስጥ ሆኖ ከኢትዮጵያ ውጭ ያሉ ትውልድ ኢትዮጵያውያንን በተለያየ የትምህርት ዘርፍ በማስተማር ላይ ያለ ትምህርት ቤት ነው። ከምናስተምራቸው የትምህርት አይነቶች መካከል አንዱ አማርኛ ቋንቋ ከፊደል ጀምሮ ማንበብና መጻፍ እናስተምራለን። ሁለተኛው የእንግሊዝኛ ቋንቋ ፊደሎቹን፣ ድምፃቸውን ከማንበብ ከመለየት እስከ ማንበብና መጻፍ ድረስ እናስተምራለን በትምህርት ቤታችን። ሶስተኛው ደግሞ ዓለም አቀፍ ቋንቋም ነው። ልጆች በተለያየ አጋጣሚ ለስራ ከሌላ ሀገራት አካባቢ ሰዎች ጋር ለመግባባት እንዲመቻቸው ብለን መሰረታዊ የእንግሊዝኛ ንግግር ክህሎት ትምህርት እንሰጣለን፣ ቤዚክ ኮሚኒኬሽን የሚባል። አራተኛው ደግሞ እንደምታውቁት ብዙ ነገሮች አሁን በቴክኖሎጂ የሚሰሩበት ጊዜ እንደመሆኑ አትሊስት ሰፊውን ነገር በሂደት እየተማሩት ይሄዳሉ። ቤዚክ ኮምፒውተር ክላስ ትምህርት እንሰጣለን። እነዚህ አራት የትምህርት አይነቶችን ላለፉት 3 ዓመታት ዲዛይን ኦንላይን ስኩል ሲያስተምር ቆይቷል። ቅርብ ጊዜ ምናልባት ፎቶዎችን ሼር እናደርጋለን። ከ25 በላይ መምህራን አሉን። በእያንዳንዱ የትምህርት አይነት በቂ ልምድና እውቀት ያላቸው 3 ዓመታት ስንሰራ ደግሞ ኦንላይን ላይ ልክ በአካል እንዳለ ሰው እንዴት ተማሪዎችን ተግባብተው ማስተማር እንዳለባቸው የሚያውቁ መምህራኖች አሉን ከ25 በላይ። ቢሮችን ውስጥ ሆነን ነው እያስተዋወቅናቸው ያለው። ስለዚህ በዚህ መልኩ ተደራጅቶ ትምህርት እውቀት እያሰጠ ያለ የትምህርት ተቋም ነው። ሁልጊዜ ስለ ትምህርት ሲነሳ ሁላችንም ትምህርት ምን ያህል ጠቃሚ እንደሆነ፣ ሰው ባወቀ ቁጥር ባህሪው ይሻሻላል፣ እውቀቱ ይሻሻላል፣ ከሌሎች ሰዎች ጋር የሚኖርበትን አቅም ያሳድጋል። ይህም ብቻም ሳይሆን የራሱንም ኑሮ እንዲሁም ያለበትን ደረጃም ማሳደግ ይችላል እና ሁልጊዜ እውቀት ከተቀረው ዓለም ጋር ተግባብተን አብረን እንድንጓዝ ያደርገናል። እያወቅን በመጣን ቁጥር የጉልበት ትግል እየቀነስን በእውቀታችን ቀላል በሆነ መንገድ ነገሮችን እየሰራን እያከናወንን እንሄዳለን። እንደምታውቁት ሁልጊዜ በግሌ የማዝነው ሁልጊዜ ጥቁሮች ወይም አፍሪካውያን የምንባል ሁላችንም እንደምታውቁት በተለያየ የሰው ሀገር ተበትነን እንኖራለን። በምንኖርባቸው አካባቢዎች ብዙ ጊዜ ጉልበት ስራ ነው የምንሰራው። ብዙ እንደክማለን፣ ብዙ እንለፋለን። ከዛ ደግሞ የሚገባው እጃችን ላይ ጥቂት ገንዘብ ይሆናል። የእኛን ያህል ሳይደክሙና ሳይለፉ ደግሞ እውቀት ያላቸው ሰዎች እውቀታቸውን ሽጠው ጥሩ ኑሮ ሲኖሩ ጥሩ ነገር ሲያገኙ እናያለን። እና ምንድነው ልዩነቱ ሲባል ምንም እኮ አይደለም። በጣም እየለፋን ነው፣ እየደከምን ነው። ልዩነቱ ግን አሁን ያለው ዓለም የሚፈልገው የሰውን ጉልበት የሰውን ላብ አይደለም፣ የሰው እውቀት ነው የሚፈልገው። እና ትሰማላችሁ መረጃዎችን። ዓለም ላይ አሁን ብዙ ፋብሪካ ብዙ ድርጅት የሰውን ቁጥር እየቀነሰ ነው ሰራተኞቹ እና የሰው እውቀት የፈጠረው ሮቦት የሰውን ቦታ እየተካ ነው። እና አንዳንድ ጊዜ ብልጥ ሆኖ ቆም ብሎ ማሰብና ወደፊት እየመጣ ያለው ዓለም እነማንን ነው ተጠቃሚ የሚያደርገው እነማንን ነው የሚፈልገው ሲባል እውቀት ይዘው የተገኙ ሰዎችን ነው። ስለዚህ አልረፈደም ብለን ሁል ጊዜ እናምናለን። ብዙ ጊዜ ልጆቻችን ከዚህ በኋላ እንዴት ነው እውቀት ማገኘው እያሉ እየፈሩ ነው የሚመጡት። አይመስልም። በ3 ወር ውስጥ እንዴት ነው ማንበብና መጻፍ የምችለው ከዛም ደግሞ መሰረታዊ የእንግሊዝኛ ንግግር ትምህርት የምማረው ብለው ይናገራሉ። እና ብዙ ጊዜ ግሩፖቻችን ላይ ተማሪዎቻችን የሰጡትን የቪዲዮ ምስክርነት እንደናንተ ዱባይ፣ ሳውዲ፣ አቡዳቢ በእያንዳንዱ ብዙዎቹ ተማሪዎቻችን የአረብ ሀገራት ነው ያሉት። እያንዳንዳቸው ተማሪዎቻችን የሚሰጡትን አጫጭር ምስክርነት እናስቀምጣለን። አይመስልም፣ አይታመንም። እኛም ግን 3 ዓመት አብረን ስለቆየን በድፍረት የምንናገረው አብራችሁን በአማርኛ ፊደል ማንበብና መጻፍ፣ በእንግሊዝኛ ፊደል ማንበብና መጻፍ፣ በእንግሊዝኛ መሰረታዊ እና በመሰረታዊ ኮምፒውተር ትምህርት አብራችሁን ቤተሰብ ሆናችሁ ብትቀጥሉ በእነዚህ 3 ወራት ቆይታ ነው አብረን ብናሳልፈው አንድ ተማሪ ሲወደን ሲፈልገን ከዛ በላይ እየቀጠለ መሄድ ይችላል። ትምህርቱ እናንተ በሚመቻችሁ ሰዓት በሚመቻችሁ ጊዜ ምንም አይነት የአካል ግንኙነት ሳያስፈልግ ነው ብትማሩት። እያንዳንዱ ትምህርት ደግሞ በ2 መንገድ እንሰጣለን። አንደኛው የግሩፕ ክላስ አለን። ቁጥራቸው በርከት ያሉ ተማሪዎች አንድ ላይ ሆኖ ልክ እንደ ትምህርት ቤት የሚማሩበት፣ አይ ብቻዬን መማር እፈልጋለሁ ሲሉ ደግሞ ብቻቸውን የሚማሩበት አማራጭ አላቸው። ክፍያችንም ተመጣጣኝ ነው። ልክ በግሩፕ እና በክላስ ሲሆን ስለሚለያይ በዛ መሰረት እንሰጣለን። ምናልባት ከዚህ የሰፋ መረጃ ከሀቢባም ጋር ያላችሁ ቆይታ ስለሚቀጥል ሰፊ ጊዜ ላለመውሰድ ከዚህ በላይ መረጃዎችን ከፈለጋችሁ
በጥልቀት ጠይቃችሁ የምትፈልጉትን ነገር ውስጣችሁ እስኪያምን ድረስ መረጃ እንድታገኙ የሚከተሉትን ስልክ ቁጥሮች ሰጣችኋለሁ። የምናስተምረው በየትኛውም የእድሜ ክልል ላይ ያለ ልጅ ነው። ከ4 ዓመት ጀምሮ ያሉ ልጆችን ከዛም በላይ እስከፈለገ እድሜ ድረስ ማንኛውም ሰው መማር መከታተል ይችላል። ልጆቻችሁ አማርኛ የሀገር ቤት ቋንቋ እንዲያውቁ ከፈለጋችሁ፣ እንግሊዝኛ ቋንቋ እንዲያውቁ ከፈለጋችሁ ከ4 ዓመት ጀምሮ ያሉ ልጆችን እንቀበላለን። እድሜ ገደብ የለውም። ስለዚህ በዛ መሰረት እንቀበላለን። አሁን በምሰጣችሁ የስልክ አድራሻዎች ደግሞ የምትፈልጉትን ማንኛውንም መረጃ መከታተል ማግኘት ትችላላችሁ። ስለ ተአማኒነታችን ብዙ መናገር ያልፈለግኩት ሀቢባን የሚያህል ትልቅ ተከታይ ያለው ሰው፣ የሚታመን ሰው፣ ለስሟ የምትጠነቀቅ ሰው ናትና በፍጹም ለእኛ አይደለም ለራሷ ስትል የማይታመኑ ሰዎችን በዚህን ያህል ደረጃ አክብራ እድል አትሰጥም። ስለ ታማኝነታችን ሀቢባ ጋር መምጣታችን በቂ ስለሆነ ያንን ያዙልኝና አሁን የምሰጣችሁን ስልክ ቁጥር በደንብ ይዛችሁት በቴሌግራም ግሩፕ በያውም እናስቀምጣለን። ይሄም የቲክቶክ አካውንታችን ነው። እዛም ፎሎ እያደረጋችሁ የምትፈልጉትን መረጃ ውስጣችሁ እስኪያምን ተቀበሉ። በስልክ ቁጥሮቻችን 09 12 24 75 79 ልድገምላችሁ 09 12 24 75 79 ሁለተኛ ስልካችን 09 79 20 76 23 ሁለተኛውን ስልክ ልድገም በደንብ እንድትይዙት 09 79 20 76 23 ሶስተኛው የመጨረሻው አማራጫችን 09 46 31 89 78 በእነዚህ ከሶስቱ በተመቻችሁ ስልክ ከዚህ ውጪ ስልክ እንዳትጭበረበሩም ሌላም ሰው እንዳያናጋችሁ የኛ አድራሻዎች እነዚህ ብቻ ናቸው። በቲክቶክ አካውንታችን፣ በቴሌግራም አካውንታችን እና በእነዚህ አሁን ባስቀመጥኩላችሁ ስልኮች ብቻ ስለ ዲዛይር ኦንላይን ስኩል የፈለጋችሁትን መረጃ መጠቀም ትችላላችሁ። መሀል ላይ ወደ ሌላም ሰው ሄዳችሁብን እንዳታዝኑ፣ ግራም እንዳይገባችሁ 0912 24 75 79 09 79 20 76 23 እና 0946 31 89 78 እነዚህ ብቻ ናቸው የኛ ስልኮች። በእነዚህ አማራጮች የምትፈልጉትን መረጃ ጠይቁን፣ አብረን እንቀጥላለን። ለማወቅ ለመማር ለመሻሻል ረፍዶ አያውቅም። ዛሬ አንድ ብለን ከጀመርን አትሊስት አሁን ካለንበት አንድ ደረጃ ፈቀቅ ብለን እናልፋለን። ሁሉንም መረጃ ስለ ክፍያ፣ ስለምናስተምርበት ሰዓት፣ ስለ መምህራኖቻችን ፕሮፋይል የምትፈልጉትን ሁሉ አሁን ላይቭ ላይ ቤተሰብ ባላችሁበት ይህን ሁሉ ካወራው ሰፊ ደቂቃ ወስዳለሁ። እየገባችሁ በቴሌግራም በቲክቶክ የምትፈልጉትን መረጃ ጠይቁን። ከልብ እናመሰግናለን። አቢቦዬ ጊዜ ያክብርልን። በጣም እናመሰግናለን እኛም እና ሌላ እኔ መጨመር የምፈልገው ነገር ጋይስ፣ እኔ ለዲዛየር ስኩል የሰራሁት ቪዲዮ ላይ ኮመንት ላይ እየገቡ ኑ በውስጥ የሚሉ ኮመንቶች አሉ። እንግዲህ ዓለምን መቆጣጠር አይቻልም። እኔ እያንዳንዱን ኮመንት ማየት መመለስ ምናምን አልችልም፣ ታውቃላችሁ፣ በጣም ስለሚበዛ። ማንም ሰው ኑ በውስጥ ቢሏችሁ ሄዳችሁ ብትታለሉ እኔ ኃላፊነቱን እንደማልወስድ በደንብ አስረግጬ ደጋግሜ እነግራችኋለሁ። እኔ ኃላፊነቱን የምወስደው ስለ ዲዛየር ስኩል እንጂ ስለሌላው ኮመንት ላይ ኑ በውስጥ ብሎ ስለሚጠራችሁ ማንኛውም አካል እኔን አይመለከትም። ቀጥታ እነሱን ብቻ ነው ኮንታክት ማድረግ ያለባችሁ። ማንም ሰው ኮመንት ላይ ኑ በውስጥ ቢላችሁ አብራችሁ መሄድ የለባችሁ። ይኸው ቁጥሩን በቃሉን የሰጣችሁ እናንተ ጽፋችኋል፣ ኮመንት ላይም እየጻፋችሁ ስክሪንሻት አድርጋችኋል። እነሱን ብቻ ኮንታክት አድርጉ። አደራ እንዳትበሉ። ብዙ አጭበርባሪዎች አሉና ተጠንቀቁ። አመሰግናለሁ። አቢባኛም እናመሰግናለን። እሺ እናመሰግናለን በጣም። ተማሩ ጋይስ፣ ተማሩ፣ እንማሩላችሁ። ያልተማረ ሰው ወደፊት እንደ እንስሳ የሚቆጠርበት ዘመን ላይ ነው እየሄድን ያለ ነው። ያልተማረ ሰው ማንበብ መጻፍ የማይችል ሰው ምንም ነገር ማድረግ አይችልም በራሱ ምንም። መልእክት ቢላክላችሁ ሰውን አንብቡልኝ ልትሉ ሚስጥራችሁ ሊባክን ነው። ስለዚህ ቋንቋ መጻፍ ማንበብ ተማሩ። ኮምፒውተር፣ ሂሳብ እነዚህን ትምህርቶች ያስተምሯችኋል። ዲዛየር ስኩልን ፎሎ አድርጉ። ኦንላይን ላይ ተማሩ። ጊዜያችሁን ጉልበታችሁን ቆጥቡ። ቴንክ ዩ። አሁን ወደ ራሳችን ፕሮግራም እንሄዳለን። ያ እንግሊዘኛ መጻፍ፣ ማንበብ፣ መናገር፣ አማርኛ ደግሞ መናገር እየቻላችሁ መጻፍና ማንበብ ማችሉ ከሆነ መጻፍና ማንበብ፣ ኮምፒውተር
እና ሂሳብ ሌትስ ጎ። አሁን ወደ ራሳችን ፕሮግራም እንሄዳለን። ዲዛይር ስኩልን እስካሉ ድረስ እዚህ ገስት ላይ ፎሎ አድርጓቸው ሁላችሁ። እና እንደነገራችሁ እድሜ ገደብ የለውም። ከ4 ዓመት ጀምሮ እስከ 99 ዓመት ድረስ መማር የሚፈልግ ሰው ደግሞ ለመማር ደግሞ ረፍዶ አያውቅም። ስለዚህ ተማሩ። ቁጥሩን ይድገመው። ምን ተስኖት ሃንዬ ከቲክቶክ ወጥተሽ ፌስቡክ ወይም ዩቱብ ደርሰሽ ነው ማሪ። ሃንግ አርጓል እስከ 100 ዓመት እና እድሜ ልክ የሰው ልጅ ሁሌ መማር ይችላል። ሃንግ አርጓ አይደለም ገብቷል። ኢዳት ኦንላይን የስ ኦንላይን ነው። ወይኔ ቁጥሩ ሳይደግምላችሁ የደቆይ ዋትሳፕ ላይ ልጠይቃቸውና እኔ ልድገምላችሁ። ሁሉም ሰው ጋይስ ያልተማረ ሰው ዋጋ የለውም። እውነቴን ነው የምላችሁ። ማለት አትሊስት ቋንቋ የሰው ልጅ መጽሐፍ ማንበብ አለበት። ሚስጥሩን ማንም ማንብብልኝ እንዳይል። እንግሊዝኛ ደግሞ ወሳኝ ነገር ነው በጣም አሁን ሰዓት። አቡ ክፍያ ስንት ነው? ኢት ዲፔንድስ። ለብቻሽ ነው የምትፈልጊው? በግሩፕ ነው የምትፈልጊው? በግሩፕ ይቀንሳል። ለብቻሽ ስፔሻል ፕራይቬት ብቻዬን አስተምሩኝ ስትይ ደግሞ ይጨምራል። ሰው እሱን ከነሱ ጋር ተነጋገሪ። ቁጥራቸውን አንዴ ልስጥሽ። አሁን ዋትሳፕ ላይ ጠይቄያለሁ። ሲልኩልኝ እነግራቸዋለሁኝ የከስተመር ሰርቪስ ቁጥሮቹ። እሺ ሹፊ ማፊ እንጀምር። ችግር አለ? ችግር ከሌለ ወደ ፍቅር ታሪክ እንግባ። ጄሪን እና ሃኒን ፎሎ አድርጓቸው። እንዴ እነዛን አካውንቶች ላስገባቸው። ሀቡ 07 እና ሀቡ 08 ገስ ላይ ላስገባቸው እና ፍቅር ውዶቼ የፍቅር ታሪክ እንስማ። የፍቅር ታሪክ አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ በሉ። ቤተሰብ ሜምበር ሁኑ። አያችሁ ሜምበሩ ቀንሷል ጋይስ። ኤክስፓየርድ ስላደረገ ብዙ ሜምበር ሁኑ። ሜምበር ይታለ ሮዳብኝ ጋብዙኝ፣ ኢንቫይት አድርጉኝ እንድገባ። አይታይም ኮመንቴ። መስዬ የለሽም? ሶፊ ኢንቫይት አድርጊኝ ማሬ። በሀቡ 08 እየጻፍኩ ነው። ለምንድነው ኮመንቴ ማይታየው ጋይስ? ኮሜንትሽ ይገርማል። ሌሎቻችሁ አትጻፉ። አንዴ ቆይ፣ አንዴ ስፔስ ስጡኝ። ለእኔ ይታየኛል ሲሄድ ኮመንቴ። ሚውት ተደርገሻል። ሚውት ተደርጌ ነው ለእኔ ታዲያ ለአንቺም አይታይም ነበር። አይ በቃ መጻፍ አትችይም ማለት ነው። ሌላ ነገር ጻፊ እስቲ ቆይ ሪፍሬሽ ላድርገው። በቀደም ደግሞ በዛኛው አካውንት ነበር እንደዚህ ይሄ ራሱ ነው አሜን የሚለው የነበረው አካውንቱን። ይሄ አካውንት በጣም ችግር አለበት። ለምንድን ነው ብዙ ጊዜ ኮመንቴ ማይታየል? እሺ አሁን አንዴ ጋይስ ፕሊዝ፣ አሁን ለቀኩኝ ኮመንት። ቆይ የታለ ሙልዬ የምትባለች? ከሷ ኮመንት በፊት ነው የኔ ኮመንት ነው። የታል ከሷ በፊት ነበር። እዚህ ጋር ግን አይታይም። ወይ ጉድ! ዋይ! እሺ ቆይ ገስት ልክፈትሽ። ገስት ልክፈት አንዴ። እሺ ገስት ከፍት እስቲ እሺ ካለኝ ሳቢኝ አስገብኝ ሶፊዬ። አይገርምም? ለምንድን ነው ግን? ይገርማል።
ይገርማል ጨዋታና እዩና ይሁን አሁን ገዝቱ ዝግና እዩ ባንዴ ስንት ሰው ገዝት እንደላከ ፈጣሪ ሆይ በጣም ነው የምትገርሙት ግን እሺ ገዛግቻለሁ አሁን ሶፊያ አይደለ ገዝቱን በቃ ምን ሆኖ ነው ግን ይሄ አካውንት ማወቅ ፈልጋለሁ ለምንድን ነው ኮሜንት ስጽፍ የማይታየው ምንድን ነው ምክንያቱ እንዴ እንትን ዋርኒንግ ላይ ቢሆን ይሄው በገስት እሺ ብሎ አይገባም ነበር ጋይስ የሚያቂን ገረኝ ፕሊስ የሚያቂ የለም አይሰማም ተቋርጠናል ልሽ እስከሚመልስ ነው እንጂ እሺ ስለማታውቁ ነው ዝም ያላችሁት እሺ ዋርኒንግ አይደል ቢሆንማ በገስት ለምን ያስገባኛል ኮሜንቴ እንዳይታይ ምንድን ያደረገው የሚባለው ነገር ይሆን ሻዶ ነገር ዋርኒንግ ሲበዛበት የሚመጣው ነገር ይሆን ኮፒ ሊንክ ያርጉ እናድርገው በቃ ይሄን ጋይስ ኮፒ ሊንክ አድርጉልኝ ይሄኛው 0 ሀቡ 08ን ኮፒ ሊንክ የኔ ትዝ ይልሻል አልሳብ ብሎ አዎ እንደዛ አይነት ነገር ዋርኒንግ ላይ ስለነበር እንደዛ አይነት ነገር ይሆናል በቀደም እኮ ዋርኒንግ ነበር ዋርኒንጉን ጨርሶ እኮ ነው እሺ አሁን ሀቡ 07 አስገባዋለሁ ይሁት አሁን ይሄ ባንዴ ነው ኮሜንት ጽፍ የሚመጣ ሀቡ 07 ያውላችሁ ይሄ ሀቡ 08 ማለት አሜን ይል የነበረው አካውንት ነው ሀቡ 07 ደግሞ ኢትዮጵያ ይል የነበረው አካውንት ነው እሺ ቤተሰብ ያው ስልክዩት ይሄ ችግር ስለሌለበት አይሽ ባንዴ ይመጣል አሜን ችግር ያለባት ደነገጠኝ ጩኸት ጋይስ ሀቡ 07 እና ሀቡ 08 ፎሎ አድርጉ ቤተሰብ ፎሎ ያላረጋችሁ ፎሎ አድርጉ እንደምታውቁት አካውንት ቶሎ ስለሚዘጋብኝ ይሄ አካውንት ሲዘጋ አያምጣው ከተዘጋ በዚህ ነው የምንገናኘው በሀቡ 07 ወይ በሀቡ 08 ነው የምንገናኘው ስለዚህ ሀቡ 06 አምጣው ከተዘጋ በሀቡ 07 በሀቡ ስለመዘጋት አናወራ እሺ አናሟርት እሺ ሀቡ 07 እና ሀቡ 08 ለአደጋ ጊዜ የከፈትኳቸው አካውንት ናቸው ፎሎ አድርጉ አሁን ወደ ፍቅር ታሪካችን እንሄዳለን በእርግጥ ዛሬ ማክሰኞ ነው የችግር ቀን ነው ግን ምንም አይነት ችግር ስለሌለ አሁን ወደ ፍቅር ታሪክ እንሄዳለን የፍቅር ታሪክ አለኝ ቴንኪው ናርዲ የፍቅር ታሪክ አለኝ ወይኔ ቅድም ፋሲካ ያወራችሁን ሳልገርብላችሁ ነበር ዲዛይር ስኩል የመጣው ልገርብላችሁ ገብቷችኋል ቅድም ፋሲካ ያወራችሁ እሷ ጥፋተኛ ነኝ አይደለሁም የሚለውን ፍረዱልኝ ብላ ነው ልገርብላችሁና ጥፋተኛ ናት የምትሉ 1 ቁጥር ጥፋተኛ አይደለችም የምትሉ 2 ቁጥር ትጽፋላችሁ ምን ትላላችሁ አዎ እሺ ታብታብ አድርጉ አንዴ መብራት ላብራ እየጨለመ ነው እኔ ወሬ ሳወራ ኮምፎርታብል ሆኜ ቁጭ ብዬ ካልሆነ በስተቀር ወሬው አይጣፍጥም ሶ እኔ ኮምፎርታብል ኮንኩ ስቀመጥ ከተመቸኝ አቀማመጤ ከተመቻቸ በደንብ ነው አጣፍጬ ማወራላችሁ እናንተም እየጣፈጣችሁ ትሰማላችሁ ገባችሁ አዎ ታብታብ አድርጉ መጋረጃ ልዝጋ መብራት ላብራ እየጨለመ ነው ልጆቼ ደግሞ ሀዲቃ ሄደዋል ፕሌይ ግራውንድ ሄደዋል ይጫወቱ ለዛ ቤቱ ጸጥ ብሏል እየጨለመ ነው ምንድን ነው ቆይ ምን ወይኔ መብራት መጀመሪያ መብራት ሲገባኝ መጀመሪያ መጋረጃ ዘጋው እንዳትፈሩ እሺ አለሁላችሁ እንዳትፈሩ ነው ያለው ሲጨልምባችሁ እንዳትፈሩ ፍርሃት የሚባል እንዳይሰማችሁ አለሁላችሁ አይዟችሁ
እንዴ ጋይስ? አረ ጸጥ ረጭ ሲል ያስፈራል ከጨለማው ጋር። ቆይ መብራቱን አብርቼው ልምጣ። ኦሆሆይ መላ ኦሆሆይ። እሺ ልጀምርላችሁ። አር ዩ ሬዲ? እሺ ደስ ሲል ገና መጨለመ። ብርሃን አይደል? ብዙም አይደለም ማሬ፣ ጨለሟል። በጊዜ ነው እኮ እዚህ የሚጨልመው። ለእኔ የቤት ውስጥ ጨለመብኝ። ኦኬ አንድ ከፋሲካ ጋር አይዶ ነው ከፋሲካ ጋር ነው ጌም የሚጫወተው። ከኔ ጋር ጌም የሚጫወተው አላለችም። ብቻ ጌመር ነው። ኢትዮጵያ ውስጥ የሚኖር ጌመር ነበረ። አንድ ኢትዮጵያ ውስጥ የሚኖር ጌመር ነበረ። ከዛም ለፋሲካ ውሽዬ ምን ይላታል? አንዲት ከክፍለ ሀገር መታ አዲስ አበባ ሆቴል ይዛ የተቀመጠችን ማቃት ልጅ አለች እና ወደ ዱባይ መምጣት ትፈልጋለች እና ወደ ዱባይ ሊያመጣት የሚችል ሰው የምታውቂው ሰው ካለ እባክሽ ይላታል። ሲላት ውሽዬም አንዲት ልጅ አለች ግን በደንብ አላቃትም፣ በቲክቶክ ነው ማቃት፣ ሞዲሬተሬ ነበረች። እናም አንድ ጊዜ ምንድነው የምትሰሪው ብዬ ስጠይቃት አረቦች ቢሮ ነው ተቀጥሬ የምሰራው፣ ሰው የሚያመጣ አረቦች ቢሮ ነው አለችኝ። ስለዚህ ቁጥሯን ልስጥክና ጠይቃት አውሩ ትለዋለች። እሱም እሺ ብሎ ከውሽዬ ቁጥሯን ተቀብሎ ልጅቷን ቁጥርሽን ውሽዬ ናት የሰጠችኝ እና አንዲት ልጅ አለች ላመጣት የምፈልገው ታመጫለሽ ወይ ሲላት፣ አዎ በኮንትራት ሰው ቤት ልትሰራ አመጣልሃለሁ፣ ችግር የለውም፣ በቢሮአችን ግን 30 ሺህ ትከፍለኛለህ አለችው። እሱም እሺ ብሎ አካውንቷን ተቀብሎ 30 ሺውን አስገብቶ ደረሰኝ ይልክላታል። ከዛም ይሄድና ለውሽዬ ከዛ በኋላ እሷ ምን ትለዋለች? 20 ሺህ ጨምር ትለዋለች። 20 ሺህ ጨምር ስትለው እሱ ውሽዬ ጋር ይሄድና ያገናኘሽኝ ልጅ እኮ በ30 ሺህ ተስማምተን 30 ሺውን ካስገባው በኋላ አሁን ደግሞ 10 ሺህ ጨምር 20 ሺህ ጨምር አለችኝ እና መጀመሪያ ግን የተነጋገርነው 30 ሺህ ነው ብሎ ይላታል። ሲላት ውሽዬ አይ የተነጋገራችሁት በ30 ሺህ ከሆነ የተነጋገራችሁትን ካስገባክ ሌላ ተጨማሪ ብር እንዳትሰጣት ተጨማሪ ብር በቃ የተነጋገራችሁትን አስገብተካል አለቀ ብላ ቮይስ ታደርግለታለች። ያ ቮይስ አለ እሱ ጋር እስከ ዛሬ ድረስ። እናም ከዛን ሳይጨምር በ30 ሺው ልጅቷ ፕሮሰሱ አልቆ መጣች። ግን በዛን ጊዜ ስትመጡ ኤርፖርት ላይ ይከፈላል፣ የማለፊያ ነው ግቦ ምን አላውቅም ብቻ ይከፈላል። እና እሱም ድንገት ኤርፖርት ላይ አላሳልፍም ካሉሽ ምትከፊው ካልሆነም ካልተጠየቅሽም ይዘሽው ግቢና ትልኪልኛለሽ ብሎ $1,000 በእጇ ይሰጣታል። $1,000 በእጇ ይሰጣትና ጀለሴ ትመጣለች። እንደመጣች ምንድን ነው የምትጽፊው? እና ኮመንት እየጻፋችሁ ሀሳብ አትስረቁ፣ ታብታብ አድርጉ። እናም ምን ላይ ነበር ያቆሙት? ሀሳቤን ሰረቀች። አዎ መጣች፣ ኤርፖርት ተቀበለቻት ልጅቷ። ከዛ ኤርፖርት ተቀብላት ቢሮ ወሰደቻት እና ቢሮ ሆን እንደመጣች ከዛ አንቺ ልጅቷ ያመጣቻት ልጅ ለውሽዬ ትደውልና አንቺ ሴትዮዋ እኮ ትልቅ ናት፣ እንዴት ነው እችን የምታክል ሴትዮ ሰው ቤት ስራ ማስገባው? ትልቅ እኮ ናት፣ እናቱ ናት እኮ ልጅ ስትል ምን አለቻት?
ከዛ ለኔ እኮ አንዲት ከክፍለ ሀገር መታ ሆቴል ያረፈች አዲስ አበባ ሆቴል ያረፈች የማውቃት ልጅ አለች። ወደ ዱባይ መምጣት ትፈልጋለች ፈልጋ ነው እና የሚያመጣ ሰው አገናኘኝ እኮ ነው ያለኝ። እናቱ እንደሆነች እኮ አልነገረኝም። እንዴት እናቱን በኮንትራት ሀውስ ሚዲያ መጣል ብላ ትደውልለት እና እሱ ጋር አንተ እናትክን ነው እንዴ በኮንትራት በሀውስ ሚዲያ መጣካት ብትነግረን እኮ ቢያንስ አዋጥተን በፍሪ ቪዛ ምናምን ትመጣ ነበረ። እንዴት እናትክን በኮንትራት ነው? አላመነም። እናቱ መሆኗን አላመነላትም። ላሽ አለ። ከዛ እሷም ምን ያልከራከረም በቃ ምናምን ብላ ላሻለች። ከዛ ሴትዮዋ እንደገባቸው ኤርፖርት ስትቀበላት ይኸውልሽ ልጄ $1000 ሰጥቶኛል እና ድንገት ኤርፖርት ላይ አላሳልፍም ካሉሽ የሚከፈል ነው ብሎ ሰጥቶኛል። እኔ ደግሞ አላሳልፍም ስላላሉኝ ስላለፍኩ ያው ብሩን ይዤዋለሁ እና ያዥልኝ ብላ ለልጅቷ ሰጣታለች። ኤርፖርት ገና እንደተቀበለች ከዛን ሴትዮዋ ቢሮ ተቀምጣ እንትን ትላለች። ቢሮ ተቀምጣ ከዛ ውሽዬ ትደውልላትና ይተዋወቁና ይግባቡና ቆይ መጥቼ አይሻለሁ ምናምን ብላት አንድ ቀን ያው ሳይመቻት ቀርቶ አልሄደችም ውሽዬ። ከዛ በሁለተኛው ጊዜ ደወለችላትና ብር ፈልጌ ነበር 1000 ድርሃም ቸግሮኛል፣ ብር አስፈልጎኝ ነበር አለቻት ለውሽዬ እናትየው። ስትላት ውሽዬ ምሽ ችግር የለውም ብላ 1000 ድርሃም በምን አካውንት ላስገባልኝ ስትላት የቢሮውን ሰውዬ አረብ አካውንት ትሰጣታለች። ሰጣት እሷም እሺ ብላ 1000 ድርሃም ታስገባላታለች። ሰውየውም አውጥቶ ይሰጣትና ትጠፋለች። ሴትዮዋ ትጠፋና ውሽዬ ለምን ጠፋሽ ስትላት ሰውየው ሂጂ ብሎኝ ነው ብሩን የላክሽልኝ ያስገባሽልሽኝን አውጥቶ ለካር ሊፍት ነው የከፈልኩት እሱን ሂጂ ብሎኝ ነው። ታዲያ ከሆነ ካንስሌሽንሽን አትቀበይም ወይ? አልሰጠኝም። ፓስፖርትም ካንስሌሽንም ሳይሰጠኝ ሂጂ ነው ያለኝ። እኔም ወጣው። ከዛንላችሁ አሁን ይሄ ጉዳይ ትንሽ ቆየት ብሏል። እስካሁን ድረስ 1000 ድርሃሙን ልጅቷ አልመለሰችም። ልጅቷን 1000 ድርሃሙን መልሺ ስትባል እሷ ከቢሮ ስለጠፋች እኔ ብሩን ለቢሮ ነው የምከፍለው አልሰጥም አለች። መጀመሪያ ቢሮ እያለች ገና ሳጠፋ ብሩን ስትጠይቅ እሺ እሰጣለሁ እያለች ነበር። ከዛ እሷ ከጠፋች በኋላ ለቢሮ ነው የምሰጠው ብሩን። እሷ በጊዜ ስለጠፋች እንደመጣች ስለጠፋች ስራ ሳትገባ ስለጠፋች ለቢሮ ነው ብሩን የምሰጠው አለች። እና እናትየው ደግሞ ውሽዬን ሙልጭ አርጋ ከጭንቅላት የማይጠፋ ስድቦች ሰደበቻት። ከጭንቅላት የማይጠፉ ስድቦችን ስትሰድባት ውሽዬ ደግሞ እናትየውን ብሎክ አደረገቻት። ከዛ አሁን ልጁ ከውሽዬ ጋር ሰላም ነው። ምክንያቱም እሷ ምንም እንዳላጠፋች ያውቃል። እናትየው የሰደበቻትን አስጸያፊ ስድቦች ፎርዋርድ አድርጋለት በእናቴ ስም ይቅርታ ጠይቃለሁ አለ። አሁን ላይ አመነ እናቱ መሆኗን። በእናቴ ስም ይቅርታ ጠይቃለሁ አለ ያ ጌመር። ከዛ ውሽዬ እናትየውን ብሎክ አደረገቻት። ልጅቷና ውሽዬ ሰላም ናቸው። ልጁና ጌመሩና እናትየውን ያመጣችለት ሰላም ናቸው። አሁን የተጣዱት ማንና ማን ነው? ውሽዬና እናትየው። እናትየው ውሽዬን አጸያፊ ከአይምሮ የማይጠፋ ስድቦች ስለሰደቧት ማለት ነው። እና ውሽዬ እኛ እንድንፈርድላት የምትፈልገው እኔ ጥፋተኛ ነኝ ወይ? ይህ ነው ጥያቄው። ጥፋተኛ ናት የምትሉ አላጠፋችም የምትሉ 1 ቁጥር፣ ጥፋተኛ ናት የምትሉ 2 ቁጥር ጻፉ። የላ እኔ ተገናኝተው እሳቸው እሷን ሊሰድቧት ቻሉ። አንቺ ባታገናኝን ብራችንን አትበላም ነበር። አንቺ ውሽዬ ከደላለዋ ጋርም ተጣልታለች። ኧረ እኔና ልጅቷ አልተጣላንም ነው ያለች። ነው በደንብ ነው የሰማሁት። ደግሜ ቄቄታ እኔና እሷ አልተጣላንም፣ ብሩን ለቢሮ ነው የምሰጠው አለች ያለችው። ያው አላጠፋችም ነው እንዳለ 1 ቁጥር። ውሽዬ አላጠፋችም። ትክክል አላጠፋችም። ያው 1 ቁጥር በቃ። ስለዚህ ደስ ይበላት ውሽዬ፣ ምን ጥፋት የለባትም። ራናዌ ሆኑ ሆኑ አንቱ ሲባል ያስቃል። ራናዌ አንቱ። ዱባይ ግን ብዙ ትልልቅ ሰው አለ፣ በእድሜ ትልልቅ የሆነ ሰው የሆኑ ሰዎች እኔ አላውቅም። ትልልቅ ሰዎች እኔም ትልቅ ሰው ራናዌ አላውቅም። እሳቸው የመጀመሪያ ጌመር ልጅ እያላቸው አስበሽዋል። ቸው ግን በጣም በቃ ያሳዝናል። ገንዘብ ወዳድ ነው ልጃቸው፣ ለዛ ነው። በጣም ትክክል። እሺ የፍቅር ታሪክ አለኝ፣ አስተማሪ ታሪክ አለኝ። ጄሪ ሁላችሁም እንዴት ናችሁ? አቡዬ እንዴት ነሽ? አለው ሰላም ነው ማለት አይደል? አለው
እንዴት አለን አለን ስራ ቢዚ አድርጎን ይኸው መጣን። ተናፍቀሻል ሀቡዬ። በቃ ኢድን ብታይ ሀቡ 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 ሲባል እኔ ቤት አገናኝን ሰላም እንበላት እንደምንወዳት ነገራት ይላሉ። ኧረ እኔ በጣም ቢዚ ነኝ ያልኳቸው በጣም ብዙ ሰው ብታይ የመጣው አሪፍ ነበር። በጣም አልሐምዱሊላህ ብለናል። አሪፍ ነበር። ማሪፍ ገበያ በሽ ይነልሽ አብዬ የቢሮም አላጠፋችም። ብር የሰው ብር አልመልስም ለቢሮ ነው የምሰጠው ማለቷ ሴትዮዋ መጥፋቷ ሜቢ የሆነ ሆን ብለው ለመጥፋት የሚመጡ ይመስላል። አይዱ ነው ግራ ያጋባል። ብቻ አላውቅም። እሺ አሁን የፍቅር ታሪክ አለኝ አስተማሪ ታሪክ አለኝ የምትሉ ግቡ። የፍቅር ታሪክ አለኝ አስተማሪ ታሪክ አለኝ ብላችሁ ጻፉ ጻፉና እናስገባችኋለን። ኦሆሆይ መላ የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ። ቅድም እንትን ላይ ሆኜ ምንድነው ስትጽፊ የነበርሽው ልጅ የታለሽ? እንትና ደግሞ የት ሄደ? ኡመር መዲና የሆሰና ቀበጥ ያመጣቻት ልጅ ምን ላይ ደረሰች? ጠፋ። ምን ላይ ደረሰች ግን እሷ ልጅ? በእናታችሁ ታሳዝናለች። እንታለ ይኸው የትምህርት ቤቱን ስልክ ልስጣችሁ፣ ልካውልኛል። የዲዛይር ኦንላይን ኮሌጅ 0979 20 09 ነው ተሳስቻለሁ። 0979 20 ትክክል 76 23 ከዛ 09 ቴንክ ዩ ማሪ 09 12 24 75 79 አለ ሀቡዬ ኡመር። እሺ አስገቡት። ቮይስ ላደርግለት ነበር። አሁን አስገቡት። እሺ አስገቡት ጋይስ። ሶፊዬ አስገቢው ኡመርን። እሺ እንትን አለ ጥራት መዲና የሆሳና ቀበጥ የታል ኡመር? አብደላ ላይቭ ላይ ነኝ አሁንና ላይቭ ባልሆንኩ ሰዓት ለኔ 10 የዋትስአፕ ቮይስ ከምትልክብኝ አሁን ላይቭ ላይ ነኝና አውሩ። ቤተሰብ ጸጥ አትበሉ። ይታል
እኔ ነኝ ብለህ ጻፍ በሌላ አካውንት በይ ኡመር የተዋቡ አሁን ሲገባ ታይዋለሽ። አንድ ልጅ አብደላ ነው ስሙ፣ የቲክቶክ ስሙ ነው ኡመር። እህቱን መዲና የሆሳናዋ ቀበጥ የምትባል ልጅ እህቱን አምጥታለት እዚህ ዱባይ ችግር ላይ ናት ልጅቷ። እጣ ምን እየጣፈ ነበር የፋሲካ ዘገርቢ ኔትወርክ እምቢ ብሎት ይሆናል። ይሄ ነው የቱ ነው አካውንቱ? ለምንድን ነው አካውንት የምትቀያየረው? እኔ ግራ አጋባኸኝ እኮ። እኔ ያኛውን የመጀመሪያ የገባህበትን እየፈለግኩ እኮ ነበር ኮመንት ላይ። አካውንት ቀይሮ ነው ለካ። ልዩ ስቆጣ እየዘገረች አልጋር የምትወጣ እሺ ልደውልላት ጋይስ። ጄሪን እና ሃኒ ፋሽንን ጄሪ ዱባይ እና ሃኒ ፋሽንን ፎሎ አድርጓቸው ጋይስ። ወይ ምን ሄደ የምንነቀለው ኔትወርኩ ነው። እሺ ድምፅ ነው የሰማሁት፣ ትሬን ነው የሰማሁት እንጃ መሰለኝ። ሳውዝ አፍሪካ ትሬን አለ እንዴ ይሆናል። አቡ የትናንትናዋ የስዊዘርላንዷ ሴትዮ መጨረሻ ምን ሆነ? ስዊዘርላንድ የአውሮፓው ስዊዘርላንድ ነው እንዲ ሀገሩን መጨረር ጠራች። አውሮፓ ነው እኮ ያለችው። አንቺ በምን አውቅ ስዊዘርላንድ መሆኑ? እኔ እንዲያውም ጀርመን ነው የመሰለኝ የነበረው። አይደል ሀገሩን ስም አልጠራችም፣ አውሮፓ ብቻ ነው ያለችው። ተናግራለች። ኦኬ እኔ አልሰማሁም። ይኸው ኢንቫይት አድርጌሃለሁ ነው። ሰላም ሀቢባ፣ ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ቆይ መዲናን እየጠበቅኩ ነው። ቮይስ አድርጌላት ደውዬላታለሁ እንድታየው እየጠበኳል። አሁን ጭቅጭቁ ብዙ ማውራቱን ትተን አሁን ልጅቷ ምን ላይ ናት የሚለው ላይ ነው እንድናወራ የምንፈልገው። እንደገና ደግሞ ህገወጥ ደላላ ጋር ዲል አታድርጉ ብያለሁ። እምቢ ብላችሁ ዲል የምታደርጉ ሰዎች ትሄዱና በህግ ትከሳላችሁ። ከፈለጋችሁ በኤምባሲ ከፈለጋችሁ በፖሊስ ጣቢያ ትካሰሳላችሁ። አብደላ ጩኸት አለ አንተ ጋር። ሄድፎን ከሆነ ንቀለውና ከጫጫታው ትንሽ ራቅ እንዲሰማን በጸጥታ። እሺ እሺ፣ ራቅ ልበል። እሺ ወንድሜ፣ ጸጥ ያለ ቦታ ላይ ሂድ። የደወልኩባት ነው። ሀቢባ 19 የሚል አልገባኝም የምትዩ ሶሪ መዲና እስክትመጣ ሌላ ሰው አስገብተን ታሪክ እንሰማለን። አስተማሪ ታሪክ ወይም የፍቅር ታሪክ።
ለምንድነው ሪም የማትገባው? በቤቷ ወርቅ ፈልጌ ነበር። ትገባለች ማሬ ትገባለች። አትረጋጊም? የሞት መድኃኒት አይደለ? በገባች ሰዓት ገብተሽ ትገዛያለሽ። እኔ በጣም የምትገርሙኝ እንደዚህ አይነት ሰዎች ናቸው። የሆነ ታመሽ ፋታ የማይሰጥ በሽታ ይዞሽ ለመዳን ዶክተሩ ሆስፒታሉን ሳይከፍት ወይም ደግሞ ፋርማሲውን ሳይከፍት መድኃኒትሽን ለመግዛት ዶክተሩ ሳይገባ ወይንም ፋርማሲውን ሳይከፍት እሞታለሁ ብለሽ ፈርተሽ ከሆነ ያስኬዳል። ግብግብ የሰክሰስ ዕጣ ላይ ምንድን ነው የሚያንገበግቡኝ ብታዩ? ግብግብ በቃ ኧረ ተረጋጉ ተውላችሁ። ግብግብ አለች እየሸጠች ነው። አቡያ አለች እየሸጠች ነው። ሂጂና ግዢ። አስገቢኝ ብቻ ስላላችሁ መግባት አትችሉም። የምትችሉት የፍቅር ታሪክ አለኝ፣ አስተማሪ ታሪክ አለኝ፣ ወይም ችግር ላይ ነኝ፣ የገንዘብ አይደለም። በቃ ሶስቱም ምክንያቶች ብቻ ነው ሞዴሬተሮች ኢንቫይት አድርገዋችሁ እንድትገቡ የሚያደርገው፣ ወይም እኔ ኢንቫይት አድርጋችሁ እንድትገቡት። ለምን ወጣ? አይ ቲንክ ኔትወርክ ይሆናል። መጥቶ ሲጽፍ እናስገባዋለን። ሌትስ ጎ ጻፉ። ጻፉ ኮመንት ላይ። አሁን ለምሳሌ መዲና መድኃኒት ችግር ላይ እኔም ብቻ ነው ያልሽው፣ የገንዘብ አይደለም የሚል አብሮት ካልተጻፈ አናስገባም። አሁን ለምሳሌ ፍራታ ችግር ላይ ነኝ የገንዘብ አይደለም ብላለች። እሷን ኢንቫይት አደርጋታለሁ። ሌትስ ጎ አቡ ቴሌግራም ገብቼ ቮይስ ማድረግም አልችልም። በምን ላገኘሽ ስፖንሰር ልሆን ብዬ ሱሱ ላላ ቴሌግራም ላይ ስልክ ቁጥርሽን አስቀምጭልኝ። እዚህ ቴሌግራም ላይ ሀቢባ 1990 ብለሽ ገብተሽ ቁጥርሽን ብቻ አስቀምጪ። ስፖንሰር መሆን ፈልጋለሁ ብለሽ በጽሁፍ ቁጥርሽን ካስቀመጥሽ እኔ መጥቼ ዋትሳፕ ላይ በቮይስ አወራሻለሁ። ያኔ ያለው በጽሁፍ ስፖንሰር መሆን ፈልጌ ነው ብለሽ ስልክ ቁጥርሽን ብቻ ይህን ጽሁፍ ከስልክ ቁጥር ጋር ከዛ እኔ ዋትሳፕ ላይ አወራሻለሁ። አቡዬ ምን ያስደስትሻል በህይወትሽ? ልጆቼ ሲደሰቱ ማየት እጅግ በጣም ያስደስተኛል። የፍቅር ታሪክ አለኝ። የኦባማን እህት የፍቅር ታሪክ። የኦባማ እህት ሆነሽ ቲክቶክ ትጠቀሚያለሽ ማሪ? ኢንቫይት አድርጌሻለሁ። የኦባማ እህት አቡ አንድ አብድረጂ ምንድን ነው የምትይው? የድንግልናቴ ኢንቫይት ላደርግሽ ነበረ። ምንድን ነው የሚለው ጽሁፍሽ? አባ አድረጂ ሀቡ እንድረጂኝ ይመስለኛል እኔ ስትገምጥ። አድረጂ እፈልጋለሁ። የገንዘብ ሳይሆን ሰዎችን ከደላሎች ማትረፍ ብቻ ነው። እሺ ድንግል እናቴ አካውንትሽ ፕራይቬት ነው። ሂጂና ሴቲንግ ውስጥ ገብተሽ ፕራይቬሲ የሚለውን ተነኪውና ፕራይቬት የሚላለ እሱ የበራውን አጥፊውና አስገባሻለሁ። ሀቡ እስቲ ቤት ግዢልኝ። ሌላ የለሽም? ሌላ ምን ልዝግዛልሽ? አስቂኝ ያለኝ አስገብኝ። አንፈልግም። አስቂኝ ብላችሁና ለምታወሩት እንጨት የሚል ቃል ምን ያደርጋል? እስቲ ቆይ